24 ሰዓት እግዚአብሔር እጁ ምንድነው እንዲህ እንደተዘረጋ እዚህ ላችኋል። አንድ አባት አለ ሁለት ልጆች ነበሩት ብሎ ኢየሱስ ሲያስተምር ምሳሌ ንብረት ተካፍሎ ይሄደ ነበር። ታናሽ የሚባለው ሄዶ ጭልጥ አርጎ ተጠቀመበት፣ ገንዘቡን ጨረሰ እና የእሪያዎችን ማዕድ እስኪመኝ ድረስ በጣም በችግር ውስጥ ወደቀ። ቢያንስ ልጅ ባልሆን አለ ከባሪያዎቹ እንዳንዱ ያረገኛል ብሎ ወደ አባቱ ቤት ሲመጣ አባትየው መጣ ደግሞ ያለው ሲነግረን ገና ከርቀት ሲያየው አለ እየሮጠ ሄዶ ምን አደረገ ይላል አቀፈው። በደም ሰው ያቀፈው ልጅየው አይደለም፣ ያቀፈው አባትየው ነው። ወደ ልጁ የሮጠው አባትየው ነው፣ ልጁ አይደለም ወደ አባቱ የሮጠው። የአባት ልብ ለዘላለም ክፍት ነው። 24 ሰዓት ላንቺ ክፍት ነው። ሁሌ ለሚመለሱ ፊታቸውን ወደሱ ለሚያዞሩ እግዚአብሔር እጁ ዝርግ ነው። ሮሜ መጽሐፍን እናውጣና ምዕራፍ 10 ከቁጥር 14 እስከ ቁጥር 21 ያለውን አንድ ላይ ጮክ ብለን ረገጥ አድርገን እናነባዋለን። 1-3 እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉ ለምስራቹ ቃል አልታዘዙም። ኢሳይያስም ጌታ ሆይ ምስክርነታችንን ማን አመነ ብሏልና። እንግዲያስ እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። ዳሩ ግን ባይሰሙ ነው ወይ እላለሁ። በእውነት ድምጻቸው በምድር ሁሉ ላይ ቃላቸውም እስከ ምድር ዳርቻ ወጣ። ነገር ግን እስራኤል ባያውቁ ነው ወይ እላለሁ። ሙሴም አስቀድሞ ብሏል፣ እኔ ሕዝብ በማይሆን አስቀናቸዋለሁ፣ በማያስተውለውም ሕዝብ አስቆጣቸዋለሁ። ኢሳይያስም እንደ ፍሮ አለ፣ ላልፈለጉኝ ተገኘሁ፣ ላልጠየቁኝም ተገለጥኩ። ስለ እስራኤል ግን ቀኑን ሁሉ እንደማይታዘዙ ወደሚቃወም ሕዝብ እጆቼን ዘረጋው ይላል። አሜን። ባለፈው ሳምንት እንግዲህ ተከታታይ ምዕራፍ 10 ከገባን ጀምሮ የእስራኤል ሕዝብ ለእግዚአብሔር ወንጌል አለመታዘዙን እያየን ነበር። የራሳቸውን ጽድቅ ሊያቆሙ ሲወዱና ሲፈልጉ ለእግዚአብሔር ጽድቅ ምን አላደረጉም ብሎናል? አልታዘዙም። እና እነሱ ማቆም የፈለጉት የማንን ጽድቅ ነው? የራሳቸውን ጽድቅ ነው። ደግሞ እግዚአብሔር ይዞት የመጣው ደግሞ የራሱ ጽድቅ ነው። እና የራሳቸውን ጽድቅ ሊያቆሙ ሲፈልጉ ከእግዚአብሔር ጽድቅ ጋር ምን አላደረጉም? አልተገናኙም፣ ተላልፈዋል። እና ምዕራፍ 9 ላይ ሲነግረን የእስራኤል ሕዝብ ልቡ እንደደነደነና እምቢ ብሎ ወንጌልን እንደገፋ ነግሮናል። አሁን ወንጌልን በመግፋታቸው መዳን ወዴት ሄዷል? ወደ አሕዛብ ሄዷልና እምቢተኝነታቸው፣ መግፋታቸው፣ ክርስቶስን ወንጌል አለመቀበላቸው መቆረጥ መጥፋት ምናምን ሳይሆን የሆነው አሕዛብ እንዲካተቱ ምክንያት ነው የሆነው። የነሱ አለመታዘዝ ለአሕዛብ ምን ሆኗል አለን? መዳን ምክንያት ሆኗል። ወንጌልን ሲገፉት ሲያስወጡት አሕዛብን ሄዶ ምን አድርጓል? አቅፏቸዋል አለን። ይሄንን በሕዝቤ አይደላችሁም በተባለላቸው ስፍራ በዚያው የሕያው እግዚአብሔር ልጆች ትባላላችሁ የተባለው ቃል ይፈጸም ዘንድ ነው ብሎናል። ለማስረዳት ይሄንን ሲጠቀም እንግዲህ ምዕራፍ 9 ላይ ብዙ ልባቸው የደነደነ ከብሉይ ኪዳን ጀምሮ የፈርዖንን አንስቶልናል። የፈርዖንን ልብ እንዴት እንዳደነደነው እግዚአብሔር ምሕረቱንም ለማሳየት እንዴት እንደተጠቀመ ነግሮናል። ያዕቆብን ወደድኩት ኤሳውን ጠላው ብሎ ገልጦልናል። አስቀድሞ እንዴት አድርጎ እንደመረጠ ብዙ እያየን መተናል። ምዕራፍ 10 ላይ እንግዲህ ለሚያምኑበት ሁሉ እንዲጸድቁ በሕግ ሳይሆን በሥራ ሳይሆን ክርስቶስ የሁሉ ነገር ምንድነው? ፍጻሜ ነው ብሎን ነው። ከሕግ የሆነው ጽድቅ ቃል አለው። የሚያደርገው ቢኖር በሕይወት እንዲኖር ካደረግከው በሕይወት እንድትኖር ተመስክሮላል። ሰማያዊ አይደለም፣ እዚህ ምድር ላይ በሰላም ትኖራል። ካልታዘዝ ካላደረግክ ደግሞ ተወግረህም ልትሞት ስለምችል
ስለዚህ ማድረግ በህይወት እንድትቆይ ያደርጋል። ከእምነት የሆነው ጽድቅ ግን በልብ ማን ወደ ሰማይ ይወጣል እንዳትል፣ ይሄ ክርስቶስን ለማውረድ ነው። ማን ወደ ጥልቁ ይወርዳል እንዳትል፣ ይሄንም ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? ቃሉ በአፍህና በልብህ ምን ብሎልሃል? ቀርቦልሃል። ይኸውም የምንሰብከው የእምነት ቃል ነው። የምን ቃል ነው? የምንሰብከው የእምነት ቃል ነው አለ። ስለዚህ ስለ እምነት ቃል ሲነግረን በአፍህና በልብ ሆኖ ቃሉ ምን ብሏል ነው የሚለው? ቀርቧል። ወዴትም ሳንሄድ እንደ ብሉይ ኪዳን በማድረግ የምንገልጠው ሳይሆን ይሄኛው በአፍህና በልብህ የቀረበ ነው። የመቀበል ጉዳይ ብቻ ነው። ልክ ስትቀበለው ህይወት ላይ አካል ይለብሳል እንጂ ወዴትም ሄደህ አታመጣውም። ምንም ሰርተ ደግሞ አታሟላው። ኦሬዲ አስቀድሞ ወደ ጥልቅ ወርዶልሃል። አስቀድሞ ወደ አብቀኝ ሄዶ በሰማይ ደርሶልሃል። የወረደውና የወጣው አንተ ጋር ነው ያለው። ዝም ብለህ ተቀበለው። እኔ ልውጣ አትበል። ራሴው ደርሼ ልምጣ አትበል። የደረሰልህ አለ። ደርሶ ደግሞ አየር ላይ አይደለም ያለው። አሁን በአፍና በልብ ሆኖ ቀርቦልሃልና ምን በለው? ተቀበለው። ስለዚህ ሰው በልቡ አምኖ ምን ይላል? ይጸድቃል። በአፉ መስክሮ ደግሞ ይድናል እያለ በልብ ውስጥ ስለማመን ይነግረናል። ጳውሎስ እያስረገጠ ይነግረናልና በልብ ውስጥ አምኖ በመቀበል ውስጥ የቀደመው የአባቶቻችን አምላክ የአብርሃም የይስሐቅ ያዕቆብ አምላክ የተባለው እግዚአብሔር አሁን ለሁሉም ሰው የሚጠራ የጌታን ስም የሚጠራ ሁሉ አሁን ይድናል። የጌታን ስም ለሚጠሩት ሁሉ ደግሞ ባለጠጋ ነው ስሙ። የአይሁድ አምላክ የነበረው አሁን ደግሞ የግሪኮችም አምላክ ሆኗል። የአሕዛብም ደግሞ ምን ሆኗል? አምላክ ሆኗል። በክርስቶስ ሥራ እግዚአብሔር ለዓለም ሁሉ ለሚጠሩት ሁሉ ባለጠጋ መሆኑን ያስረዳል። ከዛስ ሙግቱን ያቀርባል። እንግዲህ የጌታን ስም የሚጠራ ሁሉ ምን ይላል? አያፍርም፣ ይድናል ምናምን ብሎ አስረገጠልንና መልሶ ወደ እስራኤል ሕዝብ ነው ይመጣው። አሁን የጌታ ስም ባለጠጋ ነው። አሕዛብም ቢጠራው ይድንበታል። ከፀሐይ በታች እንድንበት የተሰጠን ስም አንድ ስም ኢየሱስ የሚለው ነው። ይሄ ስም ውስጡ ፈውስ አለው፣ ታምራት አለው፣ ልጅነት አለው። የተወለድንበት ስም ነው። የዳንበት ስም ነው። ዛሬ የተቀደስንበት እሱን የምናመልክበት የከበረ ስም ነው እና ይሄን ስም ለሚጠሩት ሰዎች ሁሉ ባለጠጋ ነው አለ። ይገኛል፣ ይሰራላቸዋል አለን እና ባለጠግነቱን ነግሮ የሚጠራው ሰው ደግሞ ሁሉም ይድንበታል ብሎን ሲጨርስ እንግዲያስ ያላመኑበትን እንዴት አድርገው ይጠሩታል? ለመጥራት ምን ይጠይቃል ብያለን ነው? ማመን። አስቀድመ ያላመንክበትን አትጠራውም። ስለዚህ የምትጠራው ስም አስቀድመ ምን ያልከው መሆን አለበት? ያመንከው መሆን አለበት። ስለዚህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ይህንን ብዙ ጊዜ ስለ ወንጌል ስርጭት ብዙ አውርተነዋል፣ አስተምረነዋል። ክፍሉን በጣም ጥሩ ነው። እምነት ከመስማት እንደሚመጣ ለማስረገጥ ብለን የተጠቀምንበት። ሐዋርያው ጳውሎስ የተጠቀመው ግን እምነት ከመስማት ነው የሚለውን ነገር ለማስረገጥ ሳይሆን የእስራኤል ሕዝብ ሁሉም ሰምቷል ነው መልእክቱ። ሁሉም ሰው ሰምቶ እምቢ ብሏል ነው እንጂ ሌላ መልእክት የለውም። ስሙት። ያልጠሩትን ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? አይደል? ያለ ሰባኪ እንዴት ይሰማሉ? መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ እንደተጻፈው ካልተላኩስ እንዴት ይሰብካሉ? ነገር ግን ሁሉ ስሙት፣ ሁሉ ለምስራቹ ቃል አልታዘዙም። ስለዚህ ሁሉ ካለ ሁሉም ሰምቷል። ሃሎ። ይሄንን የብሉይ ኪዳን ጥቅስ ነው ኮት ያደረገው። እግሮቻቸው እንዴት ያማሩ ናቸው፣ የምስራችን የሚያውጁ የሚናገሩ ቃላቶች ሰዎች እንዴት ያማሩ ናቸው ብሎ የብሉይ ኪዳን ጥቅስ ጠቀሰና እንግዲህ ምን ሆነዋል አለ? ሁሉም ለምስራቹ ቃል ምን አላደረጉም? አልታዘዙም። ኢሳይያስ ራሱ ብሎ ጠቀሰልን። የሰማነውን ቃል ኢሳይያስ 53ን ጠቀሳት። የሰማነውን ቃል ያየነውን ነገር ማን አምኗል? ከደረመቅን ምድር እንደ ቡቃያ በቀለ የምትለዋን ጠቀሳትና የሰማነውን ቃል ማን አምኗል? ማን ስለማን ነው እያወራ ያለው? የሰማነውን ቃል ያለው የሰሙት የተሰበከላቸው የክርስቶስን ወንጌል ማን አምኗል?
ስለ አሕዛብ አይደለም እያወራ ያለው ለእስራኤል ሕዝብ ነው። ማን ምን ብሏል? አመነ ብሏልና። እንዲያም ደግሞ እምነት ከምንድን ነው? ከመስማት ነው። መስማትም ደግሞ ከእግዚአብሔር ቃል ወይም ከክርስቶስ ቃል ነው ወይም ከመስቀሉ ቃል ነው። ዳሩ ግን አለ አሁን ሙግት እያመጣ ነው። ስሙት። ዳሩ ግን ባይሰሙ ነው ወይ ይላል። አሁን እየጠየቀ ነው ጳውሎስ። በደንብ ስሙት። እምነት ከምንድን ነው? ከመስማት ነው። መስማት ደግሞ ከማን ነው? የወንጌሉን ስብከት ወይም ስለ ክርስቶስ አዳኝነት በመስቀል ስለተሰራው ስራ መስማት ነው ያለበት ሰው እንዲድን እና ባይሰሙ ነው ወይ ብዬ እላለሁኝ አለ። እሺ በእውነት ድምጻቸው በምድር ሁሉ ላይ ቃላቸውም እስከ ዓለም ዳርቻ ወጣ። አሁን አልሰሙም እንዳልል ያ ስብከት ያ ነገር የተነገረው ነገር ከእስራኤል አልፎ የምድር ዳርቻ ደርሷል። ወደ አሕዛብ ተሻግሯል ወንጌሉ። ቃላቸው በምድር ሁሉ ተሰማ ብሎናል። ስለዚህ ባይሰሙ ነው ወይ የሚለው ጉዳይ አለ አሳማኝ አይደለም። ምክንያቱም ቃሉ ወዴት ሄዷል? ከእስራኤልም አልፎ ወደ አሕዛብ ደርሷልና ሰምተዋል። የእስራኤል ሕዝብ ሄሎ ምን ብለዋል? ሰምተዋል። ስለማያውቁት ፍርድ አይደለም እያወራ ያለው። ማያውቁት ያልሰሙትን ነገር ማንም ሰው ምን ማድረግ አይችልም፣ መኮነን መፍረድ በእነሱ ላይ አይችልም። የእስራኤል ሕዝብ ግን ሰምተው ሲጨርሱ አውቀው ሲጨርሱ በደንብ አስተውለው በእውቀት ነው ሪጀክት ያደረጉት። የእውነትን ዕውቀት ከተቀበሉ በኋላ ወደው የገፉ ናቸው። መሲሁ እሱ መሆኑን፣ አዳኙ እሱ መሆኑን፣ የተሰዋው እሱ መሆኑን፣ የኃጢአት ይቅርታ የሚገኘው በሱ መሆኑን ሰምተው ካወቁ በኋላ በፈቃድ እምቢ ብለው ምን ያደረጉ ናቸው? የገፉ ናቸው። በስጋው ወራት ጀምሮ ኢየሱስ መሲህ እንደሆነ ብዙ አስተምሯቸዋል። ፍርድ እንደሚጠብቃቸው፣ በሱ ማመን እንዳለባቸው፣ ንስሐ መግባት እንዳለባቸው ዮሐንስም አስተምሯል፣ ኢየሱስም አስተምሯል። ያውቃሉ፣ እንግዶች አይደሉም። ከሙታን ከተነሳም በኋላ ደግሞ በላካቸው በሐዋርያቱ የእስራኤል ሕዝብ የወንጌልን ቃል ምን ብሏል? ሰምተዋል። ልባቸውን አዘጋጁ እያለ ተራራውን ሜዳ የሚያደርገው ኢሳይያስን ወክሎ በኢሳይያስ ቅባት በኤልያስ ቅባት የሚመጣው ማን ነው ብሎናል? ዮሐንስ መንገድ ጠርጓል። ኢየሱስም ሲመጣ ስለ እግዚአብሔር መንግስት ሰብኳቸዋል። እንግዶች አይደሉም። የዕብራውያንም ጻፊ ምዕራፍ 6 ላይ ምን አለ? መጣና አንድ ጊዜ ብርሃን የበራላቸው ሰማያዊውን ስጦታ የቀመሱትን በርቷል። በጨለማ የሄደ ሕዝብ ብርሃን እየተባለ ኢየሱስ በእግር ሲወቅ አድርጎ ሲገባ የሆነ ከተማ ሲገባ በጨለማ የሄደ ሕዝብ ምን አየ? ብርሃንን አየ። ለምን? ከሰማይ የተላከው ብርሃን ኢየሱስ ስለነበር። አንድ ጊዜ በርቶላቸዋል። ከበራላቸው በኋላ ወጥተው ነው እምቢ አሉት። ሰማያዊ ስጦታ ነው መጥቷል። ትንሽ ተጠቅመውበታል። እንጀራ ሲበዛ በልተዋል፣ ኢንጆይ ያርገዋል፣ ቀምሰዋል። ግን ፐርፐዝሊ ነው ምን ያደረጉት? እምቢ ያሉት። ያው እንጀራ የበላው ሕዝብ ነው ስቀለው ብሎ እጅ ያወጣው። አሜን። ፈቃደኛ ሆነው ነው የጠሉት እንጂ ባለማወቅ አይደለም፣ ባለመስማት አይደለም። አሁን ጳውሎስ ሙግት አድርጎ የሚያመጣው ባይሰሙ ነው ወይ ብዬ እላለሁኝ። መስማትን ሰምተዋል፣ ግን የሰማነውን ቃል ማናመነ ብሎናል ኢሳይያስ። ማንም አላመነም፣ ገፍቷል። ሁሉም ለምስራቹ ቃል ምን አላደረጉም? አልታዘዙም። ሃሌሉያ። ምን አላደረጉም? አልታዘዙም። ነገር ግን ባይሰሙ ነው ወይ እንዳልል ቃላቸው እስከ ምድር ዳርቻ ወጣ ተብሏል። እሺ ነገር ግን እስራኤል ባያውቁ ነው ወይ? አሁን ደግሞ ምን አለ? እስራኤል ባያውቁ ነው ወይ ይላል። እሺ ሙሴ አስቀድሞ እኔ ሕዝቤ በማይሆነው አስቀናቸዋለሁ ባያውቁ ነው ወይ እንዳልል ያውቃሉ። እንደውም አልፎ አስቀድሞ እግዚአብሔር ትንቢት ነግሯቸዋል። ሕዝቤ ባልሆነው ሕዝብ ምን እላቸዋለሁ? አስቀናቸዋለሁ። የእስራኤልን አምላክ አሕዛብ ድኖበት ሲያመልክ ሊያይ ነው። አልሰማም። የአይሁድ አምላክ የተባለውን አሕዛብ አምላኬ ብለው ተሰብስበው አዳነን ብለው የኃጢአት ይቅርታ ተቀብለው ሲያመልኩ እስራኤል ምን ሊሆኑ ነው? በቅናት ሊያብዱ ነው። ሕዝቤ ባልሆነው ሕዝብ አስቀናቸዋለሁ ብሎ በማያስተውሉ ሕዝብ አስቆጣቸዋለሁ። በማያስተውል ሕዝብ እናንተ ምን ትሆናላችሁ? ምንድነው መፍጠር የፈለገው እግዚአብሔር? ኢየሱስ የአይሁድ መሲህ ነው አስቀድሞ የተላከው።
ለነሱ የተመደበላቸው ነው እያንዳንዳችሁን ከክፋት እየመለሰ ይባርከን ዘንድ ነው የሚለው ጴጥሮስ ሐዋርያት ሥራ ምዕራፍ 3 ላይ እሱን ያለው ሁላችንንም ከክፋታችን እየመለሰ ይባርከን ዘንድ አስቀድሞ ወደኛ ላከዋል ኢየሱስ የመጣው ከክፋት መልሶ ሊባርካቸው የመሲሁ ተስፋ ይሄ የሚባርከው ከክፋት የሚመልሰው እንቢ በማለታቸው ያ መሲህ አሕዛብ መንደር ገብቶ ከክፋት መልሶ ይባርካል ልክ እነሱን እንደሚያደርገው ይባርካል ይሄን ሲያዩ እነሱ አሕዛብ ጣዖት አምላኪ ነው ብለው የናቁት በአይሁድ ጭንቅላት እንደ ውሻ የሚታየው እንደ ሰው የማይቆጠረው እኛ የተመረጥን ህዝቦች የሚሉት የተመረጥነን ይያሉ ያልተመረጡ የተባሉትን የተናቀውን ህዝብ አለኳይ የማያስተውለው ህዝብ መካከል ላይ ኢየሱስ ተገኝቶ ይከብራል ህዝቡ ሃሌሉያ ያለፋበትን ጽድቅ አግኝቶ ያልደከመበትን ስጦታ ተቀብሎ በመንፈስ ቅዱስ በትንቢት በልሳን በወንጌል ስርጭት ሲያብ ሌላ ታሪክ ይፈጠራል አሕዛብ መንደርና አይሁዳውያን መንደር ምን ይፈጠራል ቅናቻ ለዚህ ነው ጳውሎስ ለአሕዛብ ያለኝን አገልግሎት እምወደው አለ አንዳንዶችን አስቀንቼ አመጣቸው እንደሆነ ወደዋለሁ ለአሕዛብ ወንጌል መስበክ እምወደው አይሁዶችን አስቀንቼ ማምጣት ነው አለ አዛና ማዛ ምን ማድረግ ነው ታርጌቱ ማስቀናት ለምን የተሰጣቸው አስቀድሞ ወደነሱ የተላከውን መሲህ በፈቃዳቸው ነው ይጠሉት ባለመስማት ባለማወቅ ሳይሆን አውቀው ሰምተው ገብቷቸው ነው ምን ያደረጉት የገፉት እምፒ ያሉት እና ልባቸው ደነደነ ነው የሚለን እምፒ ብለው ገፉት ነው የሚለን እነዚህን ህዝቦች ምን አለ አስቆጣቸዋለሁ ህዝብ ባልሆነ ላልፈለጉኝ ተገኝቼ የእግዚአብሔር ሰዎች አይደሉም በተባሉበት በዚያው ስፍራ የሕያው እግዚአብሔር ልጆች ተብለው ትሰማላችሁ ወንጌል ስርጭት ከአሕዛብ ወደ ኢየሩሳሌም ይመጣሉ ትቀናላችሁ ወንድሜ መሲህ ሞቶላል ይሉሃል አሕዛብ ይሄ ስራ የነበረው ለማን ነው የእግዚአብሔር ቃል አደራ አስቀድሞ የተሰጠው አይሁዳዊ ነው ወደ አሕዛብ ሄዶ ወንጌል መስበክ ያለበት አሁን ግን ሽፍት ያረጋል አለ ኦቶሪቲው የእግዚአብሔር መንግስት አሰራር ይቀየርና አሕዛብ ወደ እናንተ እየመጡ ያድናል መሲሁ ይሉሃል ያኔ በቅናቻ ታብዳለ የሆነ ነገር ውስጣቸው መፍጠር ነው የፈለገው አስቀንቼ መመለስ ነው አለ ጳውሎስ መልካም ቅናቻ ወይኔ የኔን አምላክ አምልኮ እሱ እንደዚህ ተለወጠ ረበናት እንዴ ምናም ብለው እንዲነሳሱ የክፋትና የመግደል ቅናቻ ሳይሆን በጎ ቅናቻ መፍጠር ነው የፈለገው የሚያድን ቅናቻ እልህ ውስጥ ከቶ እኔ ማመልከዋለሁ ያንተ ብቻ መሰል የኔ ነው እንደውም እንዲሉ ነው እንዲጠሩት ነው እንዲያምኑበት ነው ግን እንዴት አድርገው ይጥሩታል የሰማነውን ቃል ማን አምኖታል ስለዚህ ሆን ብሎ ምን ማድረግ ነው መግፋት ነው የእስራኤል ሕዝብ ሳይሰሙ ቀርተው ሳይሆን ሰምተዋል የምስራቹን ስለ ክርስቶስ ሰምተዋል ያቃሉ ዕውቀቱ አላቸው በአደባባይ ሲሰቀል አይተውታል ሁሉ ነገር በእነሱ ዘንድ የተገለጠ ነው ካወቁ በኋላ ግን ወደውና ፈቅደው በፈቃዳቸው ምን ያደረጉት ነው እንቢ ብለው የገፉ ናቸው ለነዚህ ሕዝቦች ደግሞ አለ አስቀናቸዋለሁ ያልሰሙ የማያውቁትን አይደለም እንደው አልሰሙ ይሆን እንዴ ብዬ ባይሰሙ ስብል ነበር አለ ግን ሰምተዋል እንደሰሙ ማረጋገጥ ድምጻቸው በምድር ሁሉ ቃላቸውም እስከ ምድር ዳርቻ ደርሷል ይችን ከመዝሙር 19 ላይ ነው ይጠቀሳል ቀን ለቀን ሌሊትም ለሌሊት ይናገራል ቃልም የለም መናገርም የለም ድምጻቸው ግን እስከ ምድር ዳርቻ ወጣ ይላል አሁን ይሄኛው ሌሊት ይሄ እየመሸ ነው አሁን በጣም በሚያስገርም ሁኔታ አሁን ምን እያደረገ ነው እያመሸ ነው ልክ እዚህ ጋር እየመሸ እንዳለው ደግሞ የሆነ ቦታ ደግሞ እየነጋ ነው የሆነ ሀገር ላይ እና እዚህ ኢትዮጵያ እየመሸ ሲመጣ ግብጽ ደግሞ እየነጋ ሊሆን ይችላል ሌላ ሀገር ላይ እየነጋ ሊሆን ይችላል አንደኛው ሌሊት ከዚህ ሲለቅ ወደ ሌላኛው ከተማ ሌሊት ምን እያደረገ ነው ድምጽ ተቀበል ተራው ያንተ ነው ብሎ ነው የሚሄደው ቀንም ደግሞ ሲመጣ ቀን ለቀን ሌሊትም ለሌሊት ምን ያደርጋል አለ ይናገራል ስለዚህ ከጫፍ እስከ ጫፍ ሌሊትና ቀንን የማይለይ የለም ከጫፍ እስከ ጫፍ ወንጌልን የማይለይ የለም ልክ እንደ ቀን ልክ እንደ ሌሊት አለ ድምጻቸው በምድር ሁሉ ምን ብሏል አለ ተሰምቷል የወንጌሉ
ጩኸት ተሰምቷል። ሲያስተጋባ ተሰምቷል። የመሲሁ መከራ ተሰምቷል። በኢየሩሳሌም ያደረጋቸው ነገሮች ተሰምተዋል። በዓለም ሁሉ ተሰምቷል አለ እኮ ለሮሜ ሰዎች። እምነታቸው በዓለም ሁሉ ምን ብሏል? ተሰምቷል። የወንጌልን ቃል አልሰማውም ማለት አይችሉም በዛን ጊዜ ያሉ ሰዎች። አንደኛ በጣም አጭር ነው ዓለሙ። በቀላሉ ለብዙዎች ምን ያደርግ ነበር? ይዳረስ ነበር። ስለዚህ ደርሷቸዋል፣ ሰምተዋል። ግን ወደው ምን ያደረጉ ናቸው? የገፉ ናቸው። ይሄ በዚህም ዘመን አለ። በዚህም ዘመን እንደዚሁ ነው። ወንጌልን እያወቁ እየሰሙ ምን እያሉ ልክ እኮ ነው ግን ልክ እኮ ነሽ ግን ብለው ግን በማስገባት የሚገፉ ታገኛላችሁ። እኔ ከነዚህ ሁሉ አልፈን አንድ ተገረምኩበትን ሐሳብ ዛሬ አካፍላችኋል። ኢሳይያስም ደፍሮ ላልፈለጉ የተገኘው ላልጠየቁኝም ተገለጥኩ ብሏል። ቁጥር 21 ነው ዛሬ ማስተምራት ዋነኛ ሐሳብ ያለችው ቁጥር 21 ላይ ነው። እኔ የእስራኤል ሕዝብ እንዲመሆን ሳይሆን የሚያስገርመኝ የእግዚአብሔር ችግር ነው የሚያስገርመኝ። የእግዚአብሔር ማንነት ያስገርመኛል። ስሙት ምን እንደምን ስለ እስራኤል ግን ስሙት። ስለ እስራኤል ግን እግዚአብሔር እኮ ነው። ስለ እስራኤል ግን ምን ይላል? ቀኑን ሁሉ ምን ቀኑን ሁሉ ማለት 24 hours ሙሉ ቀን የሚባለው ግማሽ ቀን 12 ነው አይደል? ቀን እና ሌሊቱን ቀኑ ሁሉ 24 ሰዓት ነንስቶፕ፣ ሳምንቱ ሙሉ፣ ወሩ ሙሉ፣ አመቱ ሙሉ፣ ሳምንቱ ሙሉ በየአንዳንዷ ማይክሮ ሰከንድ ስለ እስራኤል ሕዝብ እግዚአብሔር እንደዚህ ይላል። ምን ይላል? ወደማይታዘዝና እሺ ወደሚቃወም ሕዝብ እጆቼን ዘረጋለሁ ይላል። ያጋታ ሳፕራዲካ ስሙት። እግዚአብሔር ባህሪው እኛ ስናስብ ምንድነው የምንለው? ወንድሜ አሁን ተፈርዶብሃል፣ አበቃ። ከፍርድ ነው የምንነሳው። ደስ ይለናል። እግዚአብሔር ደግሞ ቀኑ ሙሉ የሚገፉትን ቀኑ ሙሉ የሚቃወሙትን ወደማይታዘዝ ሕዝብ እጆቼን ማሳካት ይካለ 24 ሰዓት እግዚአብሔር እንዲህ ብሎ እየጠበቀ ያለው ማንን ይመስላል? ቀኑ ሙሉ ነው እኮ የሚለው። ለአንዲት ሰከንድ አቆሞ አያውቅም እግዚአብሔር። ይሄ ቢነገረው አይገባውም ደደብ ነው ብለን እኛ ትተነው የምንሄደው ሰው አለ። እግዚአብሔር ግን እጁን እንደዘረጋለት ነው። ቀኑ ሙሉ ምን ወደሚል ወደማይታዘዝ አንድ ወደሚቃወም ሕዝብ እጆቼን ምን አረኩኝ? ትቷቸዋል እግዚአብሔር፣ ቆርጧቸዋል እግዚአብሔር፣ ጥሏቸዋል እግዚአብሔር፣ ምናምን ብሏቸዋል እንዳንል እጁን እንደዘረጋ ነው። ሄሎ እግዚአብሔር ለኃጢአተኛ ሁሉ ጊዜ እጁ ምንድነው? ለማይታዘዙት ሁሉ ጊዜ እጁ ምንድነው? በማንኛውም ሰዓት እሺ ብትል ትገባለህ። አይ ሞልቷል ተብሎ ዝግ አይደለም። የእግዚአብሔር እጅ ምህረቱ፣ የእግዚአብሔር ስራ፣ የመስቀሉ ስራ ለዓለም ሕዝብ ሁሉ እጁ እንደተዘረጋ እስካሁን ድረስ። እስኪ አንድ ሰው እንደዚህ እጁን ያንሳልኝ። እኛ አሁን ደከመን በአምስት እግዚአብሔር ቀኑ ሙሉ ነው እኮ የሚለው 24 ሰዓት እንደዚህ ነው። ሄሎ እኛ ይሄ ጉባኤ እስኪያልቅ እንኳን እንዲመዘርጋት ይከብደናል እንደዚህ እጃችንን ዘርግተን። ኢየሱስ ግን ዛሬም 24 ሰዓት ሙሉ የኃጢአተኞች ወዳጅ የሆነው እሱ ጋር ወደማይታዘዙ ነው የሚለው። አሳክራባዲ ወደማይሉት ወደማይታዘዘው ቀኑ ሙሉ ሆን ብሎ ወደሚቃወመው ሕዝብ እጆቼ ምን አድርጌያለሁ? አያስደንቅም? እኛ ስናገኛቸው ምንድነው የምንለው? ኃጢአተኛን ስናገኘው ጨለማው እኮ ነው ክፉ በኢየሱስ ስም ያው ምናምን የሟርቱ የድግምቱ መንፈስ ወጋው ነው የምትለው። እግዚአብሔር ደግሞ አንተ ተወጋዋለህ፣ እሱ እጁን ዘርግቶ ይጠበቅ። ዛሬ እሱ ነው እንዲስተካከል እንፈልገው። እግዚአብሔር 24 ሰዓት ለኃጢአተኛ እንዲዘረጋ ላንተማ እንዴታ። ሄሎ እግዚአብሔር የትኛውንም ሰው ለመቀበል እንዲክፍት አድርጎ እየጠበቀ ከሆነ በማንም ሰው ላይ ፊቱን ካላዞረ ዛሬ እግዚአብሔር ትቶኛል አትልም። ረስቶኛል ማለት አትችልም። ላንተም ዛሬ ክፍት ነው። ሄሎ ወደሚታዘዙት አላለም፣ ወደሚቃወመውስ ወደማይታዘዘውስ እጆቹ የተዘረጉ ናቸው። እግዚአብሔር ምዕራፍ 11 ላይ አንድ ጥቅስ ልጨምር። ቁጥር 29 11 29 እግዚአብሔር
በጸጋው ስጦታና በመጥራቱ አይጸጸትም። በጸጋ ስጦታውና ምን በማድረጉ በመጥራቱ አይጸጸትም። ምን አይልም? አይጸጸትም። ማን? እግዚአብሔር ምን አይልም? አይጸጸትም። ወይኔ ባልጠር ወይኔ ብዬ ምን አልልም አለ እና 24 ሰዓት እግዚአብሔር እጁ ምንድነው? እንዲህ እንደተዘረጋ ነው። ስለዚህ ላችኋል አንድ አባት አለ ሁለት ልጆች ነበሩት ብሎ ኢየሱስ ሲያስተምር ምሳሌ ንብረት ተካፍሎ ይሄደ ነበር ታናሽ የሚባለው ሄዶ ጭልጥ አርጎ ተጠቀመበት ገንዘቡን ጨረሰ እና የእሪያዎችን ማዕድ እስኪመኝ ድረስ በጣም በችግር ውስጥ ወደቀ። ቢያንስ ልጅ ባልሆን አለ ከባሪያዎቹ እንዳንዱ ያረገኛል ብሎ ወደ አባቱ ቤት ሲመጣ አባትየው መጣ ደግሞ ነው ያለው ሲነግረን ገና ከርቀት ሲያየው አለ እየሮጠ ሄዶ ምን አደረገው ይላል አቀፈው። በደም ሲሆን ያቀፈው ልጅየው አይደለም ያቀፈው አባትየው ነው። ወደ ልጁ የሮጠው አባትየው ነው ልጁ አይደለም ወደ አባቱ የሮጠው። የአባት ልብ ለዘላለም ክፍት ነው። 24 ሰዓት ላንቺ ክፍት ነው። ሁሌ ለሚመለሱ ፊታቸውን ወደሱ ለሚያዞሩ እግዚአብሔር እጁ ዝርግ ነው። ለማይታዘዝ ሕዝብ ቀኑን ሙሉ እጄን ዘረጋውታል። እጅ መዘርጋት የሚያሳየው ያለ ማቋረጥ ዛሬም ያለ እግዚአብሔር ለነሱ ፍርድ ሳይሆን ጸጋ ነው። ድድገማ ጴጥሮስ ሲነግረን ምን አለ? ዘግይቷል ምናምን የምትሉ ሰዎች ተጠንቀቁ። እግዚአብሔር ዘግይቶ አይደለም ማለት ስለ ተስፋ ቃሉ ምን አይነት አይዘገይም ማለት ግን ወዶ ማንንም እንዳይጠፋ ሁሉ ይድን ዘንድ እኔ ዘገየዋል። ሲዘገይ ለመዳን ነው። እጆቼን ቀኑ ሙሉ ወደማይታዘዙ ሕዝብ ወደሚቃወመኝ ሕዝብ ምን አረኩኝ? እጅ መዘርጋት ወይም እጆቹ እንደዚህ መዘርጋት ሲባል አንደኛው የሚናገረው የግሪኩ ቃል ቀኑ ሙሉ እጆቼን ምን አደረኩኝ ነው የሚለው ዘረጋው። ይሄ መዘርጋት የሚባለው እግዚአብሔር ሁሉ ጊዜ ዌልካም በማለት እንኳን ደህና መጣ በማለት ለመቀበል ፈቃደኛ መሆኑንና በአንዳች ፊቱ እንደማይዞር ለሰው ልጆች ነው። ቀኑ ሙሉን ማለቱ 24 ሰዓት ነው። ደግሞ ሁሉ ጊዜ ምንድነው? እግዚአብሔር ዌልካም ነው። በቃ እኔ መጸለይ ደብሮኛል ስትልም ዌልካም ነው። እንዲህ ሆኜ እንዴት በፊቱ ሆናለሁ ስትልም ዌልካም ነው። በሁሉ እግዚአብሔር ዌልካም ነው። ሃሎ እንዲህ ሆኜ እንዴት ቸርች ሄዳለሁ ስትልም ዌልካም ነው። ባለህበት ዌልካም ነው። ቸርችም ስትመጣ ዌልካም ነው። አይ እሱንም ሁለተኛ ፊትን እንዳላየው ብለህም ስትሄድ ዌልካም ነው። 24 ሰዓት እግዚአብሔር ዌልካም። ቀኑ ሙሉ ወደማይታዘዝ ሁሉ ጊዜ በማይሰበር ወይም በማይለወጥ ሁኔታ እጁን እንዲያርጎ ምን ማድረግ ነው? መዘርጋትን ወይም መቀበልን ያሳያል። ሁለተኛው እጅ መዘርጋት እንደዚህ እጅ መዘርጋት የማይቋረጠውን የእግዚአብሔር ጸጋ ሰዎችን እያሳደደ እንዴት እንደሚታደግ የሚያሳይ ነው። የእግዚአብሔር ጸጋ ሁሉ ጊዜ እያሳደደ ነው የሚታደግ። የእግዚአብሔር ጸጋ ሁሉ ጊዜ አሳዶ ነው የሚታደግ። የማን ጸጋ? የእግዚአብሔር ጸጋ 24 ሰዓት የሰው ልጅ ለማዳን በስራ ላይ ነው። 24 ሰዓት አማኞች ሆነን የገባነው ውስጥ ያለነውም የምናስቸግረውንም ደግሞ ውጭ ያለውንም ያልተለወጠውንም ሁሉንም እግዚአብሔር በጸጋው እጁን ዘርግቶ በስራ ላይ ነው ያለው። ለሰከንድ ከሰው ልጆች እግዚአብሔር ፊቱን አዙሮ አያውቅም። ሃሌሉያ! አይደንቅም? ዛሬም እንደዚህ ብሎ እያየህ ነው። አዎ እንደዚህ እኮ ነው። ለሚጠሩት ሁሉ ባለጠጋ ነው ብሎ ከዛ እንደዚህ ፊትን አዝሮ በጣም ጮክ ብለህ ጥራኝ አይልም። 24 ሰዓት ቅርብ ነው ስላለ እንዲህ እጁን የዘረጋ ስለሆነ ዳዲ ስትል ወዬ ብሎ ጥምጥም የሚል የሚታደግን ሁሉ ጊዜ እጆቹ ያለ ድካም ያለ ተስፋ መቁረጥ
ሁሌ ወደሱ እንደምትመለስ አምኖ እጆቹን የጸጋውን የምህረቱን እጆች ባንተ ላይ ዘርግቶ የሚከታተል የሚያሳድድህ ነው ማለት ነው። ለዚህ ጥሩ ማሳያ የኤማውስ መንገደኞች በጣም ጥሩ ማሳያዎች ናቸው። የኤማውስ መንገደኞች አይታችሁ ከሆነ ኢየሱስ ክርስቶስ በስጋው ወራት እያለ በደም ሰብኳቸዋል። እሞታለሁ በሶስተኛው ቀን እነሳለሁ ብሎ ነግሯቸዋል። ቃሉን ሰምተዋል። አብረው ታሳልፈዋል። 3 ዓመት ተኩል ድንቅ ታምራት ሲያደርግ ነበሩ። በአንድም በሌላም ስለ ኢየሱስ ክርስቶስ በደም ያውቃል። ግን ከሞት መነሳቱን ለማመን ልባቸው ምን ብሎ ነበር? ዘግይቶ ነበር። ነቢያት የተናገሩትን ቃል ለማመን ልባቸው ዘግይቶ ነበር። ከሙታን መነሳቱን አልእርግጠኛ ሆነው አልተቀበሉትም። ጭራሽ ቅዠትን ይመስላቸው ቅዠት መስሎ ተሰምቷቸዋል። ኢየሱስ ግን እንደ ሰው አይደለም። ቅዠት እንደሆነ እየነገሩት አይ የሆነ ሰውዬ ነበር እያሉ ስለ ክርስቶስ ኢየሱስ ሥራ እያሙት ለኢየሱስ ከሞት የተነሳው ኢየሱስ በደም ስም ኢየሩሳሌም ለተሰበሰቡት አልሄደም። ኢየሩሳሌም ናቸው። ስፍራቸውን አልለቀቁም። እነሱን የሚቀጥለው ጉባኤ ላይ ያገኛቸዋል። እነዚህ ግን የትንሣኤው ዕለት ነው ተስፋ ቆርጠው መንገድ ቀይረዋል። ሌላ መንገድ እየሄዱ ነው። ስለዚህ የመጀመሪያ ስራ እነዚህ መታደግ ይኸውልህ ከቦታው ለተሸሸ ከተስፋ ቃሉ ለሸሸ ተስፋ ቆርጦ ለሚስለው እግዚአብሔር ጸጋውን እጁን ዘርግቶ እየተከታተለ አረባከ በስማ እሺ ምን አረጉት ይላል አትሉኝም እያለ እንደማያቅ እንደ እንግዳ ግን እስኪበራላቸው ድረስ ይከተላቸዋል። ማን መሆኑን አውቀው ፊታቸው ወደሱ እስኪዞር ድረስ ያሳድዳቸዋል። የእግዚአብሔር ጸጋ ልክ እንደዚህ ነው። ከሱ በተሸሽም አታመልጣትም። ደግሞዋል ዳዊት ደስ የሚል ነገር ተናገረ። ወደ ላይ ብወጣ አለ አንተ ልሽሽ ብዬ ነው አለ። ስወጣ እዛ በዚያ አለ አለ። አይ ቆይ ሲኦል የለም ብዬ ወደ ታች ወደ ሲኦል ወደ ጥልቁ ብሄድ ደግሞ አለ ቀድመ ትገኛለህ እኮ ነው የሚለው። ዌልካም ይላል እዛ። ማይ ጋድ አንተ አይ እኔ ዝም ለመንግስተ ሰማያዊ አልታጨውም ለሲኦል የታጨውት ብትል እንኳን ዌልካም ይላል። ገብቶ የቆለፈው እሱ ስለሆነ የእግዚአብሔር ጸጋ 24 ሰዓት እጁ ክፍት ነው። ወደ ማንም አታመልጥም። እሱ እጅ ላይ ተጥለሃል። ሃሌሉያ። እስኪ አንድ ሰው እጁ ላይ ወድቅ ያለ ይበል። እጁ ደግሞ አይጥለኝም በል። አያ 24 ሰዓት ቀኑ ሙሉ አለ እጁ የተዘረጋ ነው። የጸጋው ኃይል እንደተዘረጋ ነው። የማዳኑ ጉልበት እንደተዘረጋ ነው። የምህረት እጁ እንደተዘረጋ ነው። ሁሌ ከገባንበት ለማውጣት እግዚአብሔር በስራ ላይ ነው። ሳታውቅ አይደለም አውቀ በፈቃድ በምታደርገው እነዚህ ፈቅደው ሰምተው አውቀው እምቢ ብለው ልባቸውን ባደነደኑበት ነገር እንኳን እግዚአብሔር እጁ የተዘረጋ እና እኔ እንደናንተ አይደለሁም ነው። እጁ ምን እንዳደረገ ነው እንደተዘረጋ። አሁን እኮ ላንቺ እኮ እጁ ዝርግ ነው። አሁን ላንተ እኮ እጁ እንደተዘረጋ። አሁን ምናልባት አጉረምርመ ሊሆን ይችላል የመጣው ተስፋ ቆርጠ ሊሆን ይችላል። ሁኔታው አልሳካየች ምን ነው እኛ ነገር ምናም ብለ ሊሆን ይችላል። ከሁኔታ ጋር አባታ አይገናኝም። እጁ በአሁን ሰዓት ላንተ ዝርግ ነው። በምህረቱ ሊደግፍ ዝርግ ነው። ኧረ እኔ ማረባ ነኝ ጽድቄ ራሱ ያጠራጥረኛል በቅድስና እየኖርኩ አይደለም እጅ ተዘረጋ ነው። ኧረ የኔ ነገር መጨረሻው ያስፈራኝ ነው። እጅ ተዘረጋ ነው። ቀኑ ሙሉ ወደማይታዘዝ እጆችን ምን ብያለሁ አለ። አይደንቅ። አሁን እኔ አስተምሬ ስለ እግዚአብሔር ጸጋ ከዛ በማን ህግ ሲቀላቅል ሰውየው አጭለው ይለኛል። እኔ ነኝ ያልኩት። እግዚአብሔር ግን አስተምሮ ስትመለስ እዛው ላይ ነው። ነግሮ በጣም አስጠንቶ ሂብሩ ምናምን ግሪኩ ምናምን ብሎ ፈትፍቶ ስንጨርስ አይ ቆይ ባክ ምናምን ብለ ዞር ስትል እሱ እጁ እንደተዘረጋ ነው። ስቼ ነበር ልመለስ ስትለው ዝርግ ነው። ባለፈው ዘግተናል፣ ያንተን ነገር ሰርዘናል፣ ከዚህ በኋላ አንተ ገባም ብሎ ጥሎ ማይሄድ 24 ሰዓት እጄን ዘረጋው። ስንት ሰዓት? ቀኑ ሙሉ ወደሚቃወም
ወደማይታዘዝ ሕዝብ እጆቼን ምን አደረኩኝ? በቃ ይሄ አይምሯችሁ ውስጥ ይግባ። እግዚአብሔር እንዲህ ነው። በውጭ ላሉት እንዲህ ነው፣ በውስጥ ላለነውም እንዲህ ነው። ሁሌ እግዚአብሔር እጁ እንደተዘረጋ ዌልካም ብሎ ሊቀበልህ በማንኛውም ሰዓት አንተን ለመፈወስ ለማዳን በምህረቱ ለማለምለም በፈቃዱ ምስጢር ውስጥ ለመክተት እግዚአብሔር እጁ የተዘረጋ። መቼ ቸርች ብትመጣም ባትመጣም እጁ ዝርግ ነው። በፊቱ ብትጸልይ ባትጸልይ እጁ ምንድነው? እኔ ያስገረመኝ እዚህ ጋር ምንድነው? እምቢ በፈቃዳቸው እምቢ ያሉትን እኮ ነው። አንተ አባቴ አይደለም እያልከው ነኝ፣ የለህም እያልከው እሱ አይቀየርም። የለህም አለኝ እኮ ክብር ሄዳየው ብሎ ስብሰባ አይጠራም። ከማንም ጋር ይማከርም በአንተ ጉዳይ ነው። ብቻውን እጁን እንደዘረጋ ሁሌም አንተን እያየ አይኖቹ በአንተ ላይ ተዘርግተው በምህረቱ እየጎበኘ በጸጋው እያረሰረሰ ለማዳን ብርቱ የሆነው እጁ በስራ ላይ ነው ያለው። ስለማን ነው አለ? ስለ እስራኤል ሕዝብ ግን ቀኑ ሙሉ ወደማይታዘዝ ወደሚቃወም ሕዝብ እጆቼ ምን አደረኩት? ይሄ እጅ እንዴት አድርጎኛ ህይወት ላይ አካል ለብሶ ሁሉን ማቀፍ እንደምንችል አላውቅም። በጣም ጊዜ ይፈጅብናል። ግን መታቀፍ መልመድ ጥሩ ነው። ሮጦ ሽጉጥ ማለት ጥሩ ነው። እጁ የተዘረጋ እንዳለ ይገባ። የሆነ ነገር ስትሳሳት ስትወድቅ እጁ የተዘረጋለ አባ ብለህ ስትመለስ ከሱ ጋር ፍሎ ማድረግ ትችላለህ። ለዚህ ነው ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ብሏል አለ? የአባትህ እጅ ምንድነው? ዝርግ ነው። መቼ ዛሬ ለአንተ ምንድነው? የተዘረጋ ነው። የተዘረጋ ነው ማለት እንዲህ ያለ ነው ብቻ አይደለም። እንደዚህ አይነት አይደለም። ይሄ ምሳሌያዊ አገላለጥ ነው እንጂ እግዚአብሔር እንደኔና እንዳንተ እንደዚህ አይነት እጅ የለውም እኮ። እሱ ያለው እኮ ጸጋ ነው። ግን ወደ ህልውናው ወደ ማንነቱ ወደ እሱ ባህሪ እንድትገባ በጸጋው ለመታመን ፈቃደኛ ሆነ ፊትን ስታዞር በቃ ሞልቷል። ዝግ ነው አይልህም። 24 ሰዓት ክፍት ነው። ዛሬም ለማዳን እጁ የተዘረጋ ነው። መዘርጋቱ እያሳደደህ እየባረከህ እንደሆነ የሚያሳየን የመጨረሻ ሶስተኛው እጅ መዘርጋት። የመጨረሻው እጁን ቀኑ ሙሉ ተዘረጋ ማለት እግዚአብሔርን ብትጠላውም አንተን መውደዱን አያቆምም ማለት ነው። የፈለገ እኛ በውስጣችን ስለ እግዚአብሔር ያለን እሳቤ ክፉ ቢሆን እንኳን እግዚአብሔር እኛን መውደዱን ምን አይነት በየትኛውም የኛ ሁኔታ የእግዚአብሔር ማንነት ስለማይቀየር እግዚአብሔር ፍቅር ስለሆነ 24 ሰዓት እኛን ከመውደድ ወደ ኋላ ብሎ አቋርጦ አያውቅም። እየተቃወምነውም ይወደናል፣ እያሳደርነውም ይወደናል። እግዚአብሔር ፍቅሩን ምን ማድረግ ስለማይችል መቀየር ስለማይችል ታዲያ ፍጻሜው ምንድነው የሚሆነው? የተቃወመ ሁሉ፣ ያሳደደ ሁሉ፣ የገፋ ሁሉ፣ እምቢተኛ የሆነ ሁሉ የመጨረሻ አማራጩ እግሩ ስር መውደቅ ነው። ለምሳሌ አንድ ሰው ሁሌ ያጠፋችሁ ይቅርታ ስትጠይቁት ሁሌ ኧረ እኔ ይቅር ብያለሁ አልተቀየምኩም ቢላችሁ መበደል ነው የምታቆሙት። ይደክማቸዋል። እናንተ ይደክማቸዋል እየተመላለሱ ይቅርታ መጠየቅ ስለሚደክማቸው ከዚህ ሁሉ ባልሰራስ ምክንያቱም እንዲቀየም ብለህ ብትሰራም አይቀየምም ሰውየው። ከዚህ ሁሉ በቃ ይቅርብኝ ብለህ አንተ ተስተካከል። እግዚአብሔር እንደሱ ነው የሚያደርገው። ላናደው ብለህ ከቸርች ስትቀር እዛ በመንፈስ ልኩስ ያደርጋል። ሁሌ እዛው ሄጄ ብቃጠል ይሻለኛል እዚህ ለመጮህ ራሱ አያመችም የኪራይ ቤት ነው ብለህ ትመጣለህ። እኛን መውደዱን ምን አያደርግም? አያውቅም። እጅ መዘርጋትን ከምን ጋር ነው የሚያገናኘው? እዚህ ጋር ኢየሱስ ክርስቶስ መስቀል ላይ ሲሰቀል እጁ እንዲህ ነው የተዘረጋው እና እጁ ክፍት መሆኑን መዘርጋቱን ዛሬም የመስቀል ስራው በመስቀል የተንጠለጠለው የከፈለው ዋጋ ልክ እንደዚህ የዓለምን ሕዝብ ሁሉ ለማቀፍ ለማካተት በምህረቱ ጎብኝቶ ለማስገባት እንዳልተዘጋ የሚያሳይ ነው። የተከፈለውን ዋጋ
በእኛ ላይ አካል እንዲያለብስ በእኛ ላይ አካል ለማልበስ ክፍት መሆኑን የሚያሳይ ነው። ታዲያ እዚህ ሁሉ መጨረሻው ምንድን ነው? እግዚአብሔር በመጥራቱና በጸጋ ስጦታው አይጸጸትም። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይኸውም ዓለማዊ ምኞትንና ኃጢአተኝነትን ክደን የተባረከውን አምላካችንን የምናመልክበት ጸጋን የተገለጠው 24 ሰዓት ክፍት ነው። ወይኔ ባልሰጠዋቸው ይህን ጸጋ መልሰው አይልም። በመጥራቱ በጸጋ ስጦታው እግዚአብሔር አይጸጸትም። ሁሌ መሐሪ ነው፣ ሁሌ ፍቅር ነው፣ ሁሌ ክፍት ነው። ይቀበላል፣ እኛም እንገባለን።